የኢትዮጵያ ወዳጆና ከቅርብ ዓመታት ወዲህ ስሟ በከፍተኛ ደረጃ የሚነሳው የተባበሩት አረብ ኤሚሬትስ በሁለት ታሪካዊና ስትራቴጂካዊ ባላንጣዎች መሃል ገብታ ወደ አንዱ ለመወሰን የከበዳት ትመስላለች። ከጠቅላይ ሚኒስትር አብይ አህመድ የጠበቀ ወዳጅነት እንዳላቸው የሚታመነው የተባበሩት አረብ ኤሚሬትስ ፕሬዚዳንት ሼክ መሐመድ ቢን ዛይድ አልናህያን ግብጽ ደርሰው ከአልሲሲ ጋር መነጋገራቸውና ግንኙነታቸውን ለማጠናከር መስማማታቸው ትኩረት ስቧል። ጠቅላይ ሚኒስትር አብይ በዛ ኢራን ኤሚሬትስን በምትደበድብበት ከባድ ወቅት ወደ ኤሚሬትስ አቅንተው ድጋፋቸውን ያሳያቸው ቢን ዛይድ እንዴት አድርገው ከግብጽና ከኢትዮጵያ ጋር አብረው ይቀጥላሉ የሚለው ጥያቄን አጭሯል። የቢን ዛይድ የካይሮ ጉዞ ምን ይመስላል የሚለውን እንመለከታለን። በሌላ መረጃችን ደግሞ በስደተኛ ካምፕ ውስጥ ለሚገኙ ተረጂዎች ምግብ ለመስጠት ወሲብ የሚጠይቁ የረድኤት ድርጅት ሰራተኞች ጉዳይ ድንጋጤ መፍጠሩ ተሰምቷል። የድርጅቱ አባላት ተግባሩን መፈጸማቸው ድርጅቱ ያመነ ሲሆን የየትኛው ድርጅት ሰራተኞች ናቸው ይህንን አስነዋሪ ድርጊት የፈጸሙት፣ የተፈጸመበት አካባቢስ የሚለውን በዝርዝር የምታደምጡ ይሆናል። ሰላም ጤና ይስጥልን ውድ የፋስት ዴይሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ቤተሰቡን እያለን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎች ተሻገርን። እስከ ፍጻሜው አብራችሁን ቆዩ። የግብጽ ፕሬዚዳንት አብዱልፈታህ አልሲሲና የተባበሩት አረብ ኤሚሬትስ ፕሬዚዳንት ሼክ መሐመድ ቢን ዛይድ አልናህያ ከኢራን ጋር የተደረገውን ጦርነት ለማቆም እና የሆርሙዝ ሰርጥ ዳግም ለመክፈት በቅርብ የተደረሰው ስምምነት በበጎ በመቀበል በፍጥነት እየተቀያየረ ባለው ጂኦፖለቲካዊ ምህዳር ውስጥ ቀጠናዊ ደህንነትንና ጥቅሞችን ለማስከበር በአረብ ሀገራት መካከል የጠበቀ ትብብር እንዲኖር ቃል ገቡ። የተገለጸው ሼክ መሐመድ ቢን ዛይድ ትላንት ሰኔ 8 ቀን 2018 ዓ.ም በካይሮ ባደረጉት ጉብኝት ወቅት ሲሆን ሁለቱ መሪዎች በቀጠናዊ ለውጦችና በስትራቴጂካዊ ትብብር ላይ ያተኮረ የሁለትዮሽ ውይይት አካሂደዋል። የግብጽ ፕሬዚዳንት ጽህፈት ቤት ባወጣው መግለጫ መሪዎቹ የኢራንን ጦርነት ለማቆምና የሆርሙዝ ሰርጥን ዳግም ለመክፈት በቅርቡ የተጠናቀቀውን ስምምነት በደስታ መቀበላቸውን ገልጸዋል። አክሎም በሚቀጥለው ጊዜ የአረብ ሀገራትን ደህንነትና ጥቅም ለማስጠበቅ የአረብ ሀገራትን አቋም ማስተባበር አስፈላጊ መሆኑ ላይ ተስማምተዋል ብሏል። ፕሬዚዳንት አልሲሲ ግብጽ ለተባበሩት አረብ ኤሚሬትስ መረጋጋትና ሉዓላዊነት የምታደርገውን የማይናወጥ ድጋፍ በድጋሚ ያረጋገጡ ሲሆን የኤሚሬትስና የባህረ ሰላጤው ሀገራት ደህንነት የግብጽ ብሔራዊ ደህንነት አካል ነው ሲሉ አጽንኦት ሰጥተዋል። ግብጽ ለባህረ ሰላጤው ሀገራትና ለሁሉም ወንድም አረብ ሀገራት የምታደርገውን ግልጽ ቁርጠኝነት አረጋግጣለች። በግብጽ መግለጫ ላይ ሼክ መሐመድ በሁለቱ ሀገራት መካከል ያለው ልዩ ትስስር ማድነቃቸው የተጠቀሰ ሲሆን በሁለትዮሽ ጉዳዮችና በቀጠናዊ ሁነቶች ዙሪያ ከአልሲሲ ጋር ቀጣይነት ያለው ምክክር ለማድረግ ያላቸውን ቁርጠኝነት ገልጸዋል። በሁለቱ መሪዎች መካከል የተደረገው የፊት ለፊት ስብሰባ የተከናወነው በዩኤኢ የተሰማራውን የግብጽ ኃይሎችን በጋራ ከጎበኙ ከሳምንታት በኋላ ሲሆን ይህም በሁለቱ ሀገራት መካከል እያደገ የመጣውን ወታደራዊና የደህንነት ትብብር የሚያሳይ ነው። ፕሬዚዳንት አልሲሲ ግብጽ ከዩኤኢ ጋር ያላትን አጋርነት የገለጹ ሲሆን የኤሚሬትስ ግዛት ኢላማ ያደረጉ ጥቃቶችን በማውገዝ ድርጊቱ ለቀጠናዊ መረጋጋትና ለዓለም አቀፍ ደህንነት ስጋት መሆኑን ገልጸዋል። ይሁን እንጂ እየተጠናከረ የመጣው የግብጽ ኤሚሬትስ አጋርነት በበርካታ ቀጠናዊ ጉዳዮች ላይ በተለይም በሱዳን የእርስ በርስ ጦርነት ላይ ጉልህ ልዩነት እያሉበት ነው። ግብጽ የሱዳን መንግስት ተቋማትን መጠበቅ እንደ ዋና ብሔራዊ ደህንነት ጥቅም በመቁጠር በጀነራል አብዱልፈታህ አልቡርሃን የሚመራውን የሱዳን ጦር ኃይል ሳፍ በተከታታይ ስትደግፍ ቆይታለች። በሌላ በኩል ዩናይትድ አረብ ኤሚሬትስ የፈጣን ድጋፍ ኃይሎች አርኤስኤፍ የምትደግፍ ቢሆንም ይህንን ድርጊቷን ግን በተደጋጋሚ ስትግል ቆይታለች። በተጨማሪም በግብጽና በዩናይትድ አረብ ኤሚሬትስ መካከል ያለው ስትራቴጂካዊ ግንኙነት ከኢትዮጵያና ከሰፊው የአፍሪካ ቀንድ ቀጠና ጋር የተያዘ ሌላ የጂኦፖለቲካዊ ገጽታ አለው። ዩናይትድ አረብ ኤሚሬትስ ከዚህ ቀደም በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ያላቸውን ልዩነት ለመፍታት በግብጽ በሱዳንና በኢትዮጵያ መካከል ገንቢ ውይይት ለማመቻቸት ሞክራ የነበረ ቢሆንም ጥረቱ አልተሳካም። ግብጽ አሁንም ኢትዮጵያ ታላቁን ብሔራዊ ፕሮጀክቷን በተናጠል የማንቀሳቀስ ውሳኔዋን በጽኑ ከሚቃወሙት መካከል ቀዳሚዋ ስትሆን ካይሮ ይህ አሰራር በውሃ ደህንነቷ ላይ አደጋ እንደሚያስከትል ትከራከራለች። በተመሳሳይ ኢትዮጵያ ከተባበሩት አረብ ኤሚሬትስ ጋር ያላትን ግንኙነት ይበልጥ እያጠናከረች የመጣች ሲሆን ዩኤኢ በመሰረተ ልማት፣ በግብርና፣ በኢነርጂና በኢኮኖሚ ልማት ላይ ባደረገችው ኢንቨስትመንት እንዲሁም በመካከለኛው ምስራቅ በተከሰቱ የፖለቲካና የደህንነት ቀውሶች ወቅት ባሳየችው ዲፕሎማሲያዊ ተሳትፎ የአዲስ አበባ አንደኛዋ ስትራቴጂካዊ አጋር ሆና ብቅ ብላለች። ሰፊው የአፍሪካ ቀንድ ቀጠናም የግብጽና የኢትዮጵያ ስትራቴጂካዊ ጥቅሞች በከፍተኛ ሁኔታ የሚጋጩበት ዋነኛ መድረክ ሆኗል። በተለይም አዲስ አበባ በሶማሊላንድ የባህር ዳርቻ በኩል የባህር በር ለማግኘት በ2024 እንደ አውሮፓውያን አቆጣጠር ከሶማሊላንድ ጋር የተፈራረመችውና እስካሁን ተግባራዊ ያልሆነውን የመግባቢያ ስምምነት ተከትሎ ካይሮ ኢትዮጵያ በቀይ ባህር ሉዓላዊ የባህር በር ለማግኘት የምታደርገውን ጥረት በጽኑ ተቃውማለች። ግብጽ ስምምነቱን ሉዓላዊነቴን የሚጥስ ነው በማለት ውድቅ ካደረገችው ሶማሊያ ጎን በመቆም ለሶማሊያ ሉዓላዊነትና ግዛታዊ አንድነት ያላትን ድጋፍ በተደጋጋሚ ገልጻለች።
ባለፉት 2 ዓመታት ውስጥ በግብጽ በኤርትራና በሶማሊያ መካከል የተደረጉ ተከታታይ የሶስትዮሽ ውይይቶችን በቀጠናዊ ደህንነትና በቀይ ባህር ጉዳዮች ላይ ያደገ የመጣውን የጋራ አቋም አመላካች ሆኗል። በተመሳሳይ ወቅት ግብጽ ኢትዮጵያ ወደ ቀይ ባህር ሉዓላዊ የባህር በር ለማግኘት የምታደርገውን ጥረት ከምትቃወመውና በቀይ ባህር ቀጠና ቁልፍ ተዋናይ ከሆነችው ኤርትራ ጋር ያላትን የደህንነትና የዲፕሎማሲ ትብብር አጠናክራለች። በግብጽና በኤርትራ መካከል በተካሄደው የመጨረሻ ከፍተኛ ደረጃ ስብሰባ ላይ ግብጽ የአፍሪካ ቀንድ መረጋጋት ብሔራዊ ደህንነቷን ቀጥተኛ አካል መሆኑን በይፋ አውጃለች። እነዚህ ሁሉ የልዩነት መስኮች እያሉ ትናንት ሰኔ 8 ቀን 2018 ዓ.ም በግብጽና በዩናይትድ አረብ ኤሚሬትስ መካከል የተደረገው ስብሰባ በሁለቱ ሀገራት መካከል የጋራ ጥቅሞችን ለማስከበር ባላቸው ቁርጠኝነት ላይ ያተኮረ ነበር። የሁለቱ ሀገራት በሱዳንና በኢትዮጵያ ጉዳዮች ላይ ያላቸው የተለያየ አቋም በካይሮና በአቡዳቢ መካከል ያለውን እጅግ መሰረታዊ ስትራቴጂካዊ ልዩነት የሚያሳይ ሲሆን ሁለቱም ሀገራት ጥቅሞቻቸው በሚገናኙባቸው ጉዳዮች ላይ በትይዩ የዲፕሎማሲ ስራዎች ላይ እየተሳተፉ ልዩነት ባለባቸው አካባቢዎች ግን በቀጥታ ከመጋጨት በጥንቃቄ እንደሚቆጠቡ ግልጽ አድርገዋል። ፕሬዚዳንት አልሲሲ ቀጠናዊ ቀውሶችን ለመፍታት ግብጽ ያላትን ራዕይ ሁሉን አቀፍ ዘላቂና ሰላማዊ መፍትሄዎች በማለት የገለጹ ሲሆን ይህም ዓላማው መረጋጋትን መልሶ ማምጣትና የሀገርን ሀብት ከግጭት ይልቅ ወደ ልማት ማዞር መሆኑን ጠቁመዋል። የፕሬዚዳንቱ መስሪያ ቤት የወጣው መግለጫ እንደሚያመለክተው ይህ አካሄድ ቀጠናዊ ደህንነትንና መረጋጋትን መልሶ ለመገንባት እንዲሁም የሀገራትን ጥረት በግጭቶች የህዝቦቻቸውን ሀብት ከማባከን ይልቅ ወደ ልማት ለመምራት ያለመ። በቀጣይ መረጃ በፈረንሳይኛ ምህጻሩ ኤምኤስኤፍ በመባል የሚታወቀው ዓለም አቀፍ የድንበር የለሽ ሐኪሞች ድርጅት ሰራተኞች የእርስ በርስ ጦርነትን በመሸሽ ደህንነትን ፍለጋ በተሰደዱ ቢያንስ 59 ሱዳናውያን ስደተኞች ላይ ወሲባዊ ጥቃት በመፈጸም መከሰሳቸውን አምኗል። ታዳጊ ሴቶችም ጭምር ለጥቃት እየተዳረጉ ሲሆን ምግብ ወይም በስራ ዕድል ምትክ በተደጋጋሚ ወሲብ እንዲፈጽሙ ይጠየቁ ነበር። ወሲባዊ ጥቃቶቹ የተፈጸሙት እስካሁን ድረስ የቀጠለው የሱዳን እርስ በርስ ጦርነት ከተቀሰቀሰ ከ1 ዓመት ገደማ በኋላ በምስራቅ ቻድ ውስጥ በአውሮፓውያኑ 2004 እንደነበረ ተገልጿል። የሕክምና ረድኤት ድርጅቱ ኤምኤስኤፍ በድርጊቱ ጥፋተኛ ናቸው ያላቸውን 18 ሰራተኞችን ከስራ ማሰናበቱን ቢገልጽም ሌሎች በወንጀል የተጠረጠሩ ግለሰቦች ማንነት ግን ማወቅ እንዳልቻለ ለአሶሺየትድ ፕሬስ አስታውቋል። የሕክምና ረድኤት ድርጅቱ ለወሲባዊ ድርጊት ሰዎችን ማዘዋወር ተብለው ሊጠቀሱ የሚችሉ ተደጋጋሚ ድርጊቶችን ማግኘቱንም በሐምሌ ወር ባወጣው የውስጥ ሪፖርት ይጠቁማል። ከተጎጂዎች መካከል አንዳንዶቹ አስፈላጊው ድጋፍ እንዳይቋረጥባቸው በመስጋት ስለተፈጸመባቸው ጥቃት ከመናገር መቆጠብ እንደሚመርጡ ዘገባው ጠቅሷል። ጥቃቱን ሪፖርት ያደረጉትም ቢሆን አንዳንዴ ምንም አይነት ምላሽም ሆነ ድጋፍ አላገኙም። ኤምኤስኤፍ በራሱ ሪፖርት ላይ ያመነ ሲሆን የቅሬታ ማቅረቢያ ስርዓቱን በአብዛኛው ውጤታማ አልነበረም። ኤምኤስኤፍ የወሲባዊ ጥቃት ድርጊቱን ለመመርመሩ የአሶሺየትድ ፕሬስ ጋዜጠኛ በሰጠው ምላሽ ይህ የስነ ምግባር ጉድለት የኤምኤስኤፍ እሴቶችንና ኃላፊነቶችን በከፍተኛ ሁኔታ እየጣሰ ነው፣ በደረሰው ጉዳትም ክፉኛ አዝነናል ብሏል። ሱዳን በሀገሪቱ ወታደራዊ ኃይልና ፈጥኖ ደራሽ ደጋፊ ኃይሎች አርኤስኤፍ መካከል በተፈጠረ የስልጣን ሽኩቻ ምክንያት ከ3 ዓመታት በፊት ነበር ወደ እርስ በርስ ጦርነት የገባቸው። ከ11 ሚሊዮን በላይ ሰዎች ከቀያቸው የተፈናቀሉበትና 28 ሚሊዮን የሚሆኑት ደግሞ ለከፋ ራብ የተጋለጡበት ይህ ጦርነት በአሁኑ ወቅት በዓለም ላይ አስከፊውን ሰብአዊ ቀውስ ያስከተለ የእርስ በርስ ጦርነት መሆኑ ይገለጻል። ምንም እንኳን ትክክለኛው የሟቾች ቁጥር ባይታወቅም ጦርነቱ ቢያንስ የ150 ሺህ ሰዎችን ህይወት እንደቀጠፈና ሟቾች እስከ 400 ሺህ ሊደርሱ እንደሚችሉ ይታመናል። በዚህ የእርስ በርስ ጦርነት ውስጥ መጠነ ሰፊ የወሲብ ጥቃት እንደ ጦርነት መሳሪያነት በሰፊው ጥቅም ላይ መዋሉ የተዘገበ ሲሆን ህጻናትን ጨምሮ ወንዶችና ሴቶች የጥቃት ሰለባ ሆነዋል።